ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የማህበራዊ ሚዲያ አንቂ ነን ባዮችን አልታገስም ብሏል የአዲስ አበባ ፖሊስ። የአዲስ አበባ ፖሊስ ጠቅላይ መምሪያ የማህበራዊ ሚዲያን በመጠቀም ሙያዊ ክብርን የሚያዋርዱ ከህብረተሰቡ ባህል፣ እምነትና ሞራል ተቃራኒ የሆኑ መልእክቶችን ሲያስተላልፉ የነበሩ የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን የሚሉ 4 ግለሰቦችን በቁጥጥር ስር ውሎ ምርመራ እያጣራ ይገኛል። የመጀመሪያዎቹ ተጠርጣሪዎች ዛህራ መሐመድና ፈቲያ ኤልያስ የተባሉ ነዋሪነታቸው በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቦሌ ቡልቡላ ሲሆን የቲክቶክ ፕላትፎርምን በመጠቀም የሀገሪቱን ባህል፣ ወግ፣ እምነትና ሞራል በማይመጥን መልኩ ኢሉሚናንት ወይም የሰይጣን ማህበርተኞች አባላት ነን፣ እኛን ምሰሉ፣ በርካታ ገንዘብ ታገኛላችሁ የሚሉ መልእክቶችን ሲያስተላልፉ በቁጥጥር ስር ውለዋል። ሶስተኛው ተጠርጣሪ ደግሞ ለታ ደረጀ የተባለ ነዋሪነቱ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 04 ልዩ ቦታው ጀሞ 3 የሆነ የተከበረውን የመምህርነት ሙያና የመምህራንን ክብር በሚያንቋሽሽ መልኩ ተንቀሳቃሽ ምስሎችን እየሰራ በቲክቶክ ፕላትፎርም ሲያሰራጭ በቁጥጥር ስር ሊውል ችሏል። ተጠርጣሪው በሚለቃቸው ተንቀሳቃሽ ምስሎች የተማሪ የደንብ ልብስ ለብሶ የመማሪያ ወንበሮች ላይ ቆሞ መጨፈር፣ በመምህራን ላይ የማሾፍ፣ ከተማሪ ኪስ ገንዘብ የመስረቅና የመሳሰሉ ይዘቶችንም ይሰራ እንደነበር ፖሊስ አረጋግጧል። አራተኛው ተጠርጣሪ ኤዶም ሚሊዮን ሲሆን ነዋሪነቱ በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ካምቦሎጆ እንዲሁም የሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ተማሪ ሲሆን እርሱም የቲክቶክ ፕላትፎርምን በመጠቀም ከወገቡ በላይ ልብሱን በማውለቅና ራቁቱን በመሆን ሰግጥ ፈምስ በማለት በየመንገዱ ህብረተሰቡን የማስደንገጥ፣ ራቁቱን ምግብ በትሪ በመያዝ ህብረተሰቡን ካላጎረስኳችሁ የማለትና የማስደንገጥ ይዘቶችን ሲሰራ በቁጥጥር ስር ውሏል። ፖሊስ በቁጥጥር ስር በዋሉ ግለሰቦች ወይም የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን በሚሉ ግለሰቦች ላይ ተገቢውን የወንጀል ምርመራ ስራ የጀመረ ሲሆን በቀጣይም ተመሳሳይ ድርጊት ውስጥ የሚገቡ የማህበራዊ ሚዲያ አንቂ ነን ባዮችን እንደማይታገስም የአዲስ አበባ ፖሊስ ጠቅላይ መምሪያ ያሳስባል። ዘገባው የቲክቫ ኢትዮጵያ ነው። በፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የሚመራ የትግራይ ክልል ጊዜያዊ አስተዳደር ልዑክ ወደ አዲስ አበባ አቅንቷል። የትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽህፈት ቤት ታኅሳስ 8 2018 ዓ.ም ባጋራው አጭር መረጃ ልዑኩ ወደ አዲስ አበባ ያቀናው በክልሉ አሁናዊ ሁኔታ ከፌዴራል መንግስት ጋር ለመወያየት ነው። በልዑኩ ቡድኑ ፕሬዝዳንቱና ምክትላቸው እንዲሁም ሌሎች የጊዜያዊ አስተዳደሩ ከፍተኛ የሥራ ኃላፊዎች መካተታቸው የቲክቫ ኢትዮጵያ የመቀሌ ቤተሰብ የመረጃ ምንጮች ጠቁመዋል። በትግራይ ከጦርነቱ ወቅት የነበረው 90 በመቶ የድህነት መጠን ወደ 70 በመቶ ዝቅ ማለቱ ተገለጸ። በትግራይ ክልል በጦርነቱ ወቅት የነበረው 90 በመቶ የድህነት መጠን ወደ 70 በመቶ ዝቅ ማለቱን የክልሉ ግብርናና የተፈጥሮ ሀብት ቢሮ አስታወቀ። ይሁን እንጂ አብዛኛው የክልሉ ሕዝብ ከፍተኛ አደጋ ሲል በጠራው ሁኔታ ውስጥ እንደሆነም ቢሮው ገልጿል። ከጦርነቱ በፊት በትግራይ የነበረው የድህነት መጠን 26 በመቶ አካባቢ እንደነበርም ተገልጿል። ይህ የተገለጸው የክልሉን የግብርና ሁኔታ በመገምገምና የወደፊት የልማት እቅዶችን በማስቀመጥ ላይ ትኩረት ባደረገ ስብሰባ ላይ ነው። በዚህ ወቅት የትግራይ ክልል ግብርና ቢሮ ኃላፊ አቶ አለም ብርሃን ሐረፊዮ የተመዘገበው የድህነት መጠን መቀነስ ሙሉ ለሙሉ ማገገም ተደርጎ ሊወሰድ እንደማይገባ አጽንኦት ሰጥተዋል። ኃላፊው ይህ በክልሉ አሁንም የቀጠለውን የሰብአዊና ኢኮኖሚያዊ ቀውስ ጥልቀቱን የሚያሳይ ነው ማለታቸውን የክልሉ መገናኛ ብዙሃን ዘግበዋል። አቶ አለም ብርሃን ከጦርነቱ በፊት በትግራይ የነበረው የድህነት መጠን 26 በመቶ አካባቢ እንደነበርና 74 ከመቶ የሚሆነው ህዝብ የምግብ ዋስትናው ተረጋግጦ እንደነበር አስታውሰዋል። በተጨማሪም ክልሉ ከጦርነቱ በፊት ከግብርና የወጪ ንግድ በዓመት ወደ 112 ሚሊዮን ዶላር የውጭ ምንዛሬ ያስገኝ ነበር ያሉት ኃላፊው ይህም አሁን ወደ 2.6 ሚሊዮን ዶላር ወርዷል ብለዋል። ይህም በኑሮ በገበያና በምርት ስርዓቶች ላይ የደረሰውን የውድመት መጠን ያሳያል ሲሉም አክለዋል። ጦርነቱ በእርሻ መሬት፣ በመስኖ መሰረተ ልማት፣ በእንስሳትና በግብርና ላይ ሰፊ ጉዳት በማድረሱ የክልሉን የኢኮኖሚ መሰረት በእጅጉ አዳክሞታል ብለዋል አቶ አለም ብርሃን። ምንም እንኳ በጦርነቱ ጊዜ የነበረው የድህነት መጠን አሁን ላይ ቢቀንስም አብዛኞቹ ቤተሰቦች ከፍተኛ የኢኮኖሚ ችግር እንደገጠማቸው ጠቁመዋል። አክለውም ሰብአዊ እርዳታ ላይ ብቻ ጥገኛ መሆን ድህነትን ሊፈታ እንደማይችል ገልጸዋል። ሰብአዊ ድጋፍ ብቻ ለድህነት ዘላቂ መፍትሄ ሆኖ ሊያገለግል አይችልም ያሉት ኃላፊው በምትኩ በተደራጀ አመራር፣ በተቋማዊ ቅንጅትና በዘላቂ የህዝብ ተሳትፎ የግብርና ምርታማነትን እንደገና መገንባት እንደሚያስፈልግ ጥሪ አቅርበዋል። አቶ አለም ብርሃን ድህነትን የሚያባብሱ ምክንያቶችን ዘርዝረዋል። ከነዚህም መካከል ጦርነቱ ያስከተለው ሰፊ የኢኮኖሚ ውድመት፣ የድህነት ማህበራዊ ግንዛቤ ዝቅተኛ መሆን እንዲሁም ውስን ሀብትን ከልክ ላለፈ ጥቅም ማዋል ይገኙበታል።
እነዚህ ምክንያቶች የማገገም ሂደትንና እድገትን ማደናቀፍ መቀጠላቸውን ጠቁሟል። በትግራይ 25 ቋሚ ወንዞች ጥቅም ላይ ያልዋሉ መሆናቸውን፣ የልማት ጥረቶች ቀደም ሲል በለሙ ከፍ ያሉ አካባቢዎች ላይ ማተኮራቸውና የክልሉ ዝቅተኛ ስፍራዎች ያላቸውን የግብርና አቅም ውስን በሆነ መንገድ ጥቅም ላይ ማዋላቸውን በመጥቀስ በሀብት አጠቃቀም ረገድ መዋቅራዊ ድክመቶች መኖራቸውን አበክረው ገልጸዋል። የዓለም ባንክ በኢትዮጵያ ያለውን ድህነት በተመለከተ በቅርቡ ባወጣው ግምገማ በአውሮፓውያን አቆጣጠር 2016 ዓ.ም 33 በመቶ የነበረው የድህነት መጠን በተያዘው 2025 ዓ.ም ወደ 43 በመቶ ከፍ ሊል እንደሚችል አስታውቋል። ይህም የዓመታት ለውጥን ወደ ኋላ የሚቀለብስ ነው ብሏል። የዓለም ባንክ እንደገለጸው ኢትዮጵያ ከሁለት አስርት ዓመታት በላይ ድህነትን በመቀነስ ረገድ ጉልህ እድገት ካሳየች በኋላ ባለፉት ጥቂት ዓመታት የተከሰቱ ውስጣዊና ውጫዊ ተግዳሮቶች የኑሮ ደረጃ ላይ ተጽዕኖ አድርገዋል። እነዚህ ተግዳሮቶች የኮቪድ-19 ወረርሽኝ፣ የትግራይ ግጭት፣ ከፍተኛ ድርቅ፣ የጠቅላላ የሀገር ውስጥ ምርት ወይም ጂዲፒ እድገት መቀሳቀስና የዋጋ ግሽበት ናቸው ብሏል። በዚህም ምክንያት የድህነት መጠኑ እንደ አውሮፓውያን አቆጣጠር በ2016 ከነበረው 33 በመቶ በ2021 ወደ 39 በመቶ ከፍ ማለቱ ተገልጿል። በቀጣይ ዓመታትም የበለጠ ይጨምራል ተብሎ እንደሚጠበቅ የዓለም ባንክ አስታውቋል። የዋጋ ግሽበት በከተማ ነዋሪዎች ላይ ከፍተኛ ተጽዕኖ ያደረሰ ሲሆን አብዛኛው የገጠር ቤተሰቦችም ቢሆኑ ውስን በሆነ የገበያ ተሳትፎ ምክንያት ከምግብ ዋጋ ጭማሪ ተጠቃሚ አለመሆናቸውም ተገልጿል። ከዚህ አንጻር የትግራይ ክልል ባለስልጣናት በጦርነት ወቅት የነበረው የከፋ ሁኔታ ቢቀንስም ክልሉ አሁንም በከባድ ጫና ውስጥ እንደሚገኝ አስጠንቅቀዋል። ይህም ሁኔታ የበለጠ እንዳይባባስ ለመከላከልና ለማገገም ሂደት መሰረት ለመጣል ቀጣይነት ያለው ትኩረት እንደሚሰጥ፣ መዋቅራዊ ማሻሻያዎችና የረዥም ጊዜ ኢንቨስትመንት እንዲደረጉ ጥሪ አቅርበዋል። ዘገባው የአዲስ ስታንዳርድ ነው። የኢትዮጵያና የአውሮፓ ህብረት በሰላም ግንባታና ግጭትን አስቀድሞ መከላከል በሚቻልበት አግባብ ላይ በትብብር እንደሚሰሩ ገለጹ። የሰላም ሚኒስትር መሐመድ ኢድሪስ በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ኢመስበርገር ጋር በሰላም ግንባታና ግጭትን አስቀድሞ መከላከል በሚቻልበት አግባብ ላይ ተወያይተዋል። ሚኒስትሩ በዚህ ወቅት የሰላም ሚኒስቴር በኢትዮጵያና በአውሮፓ ህብረት መካከል ያለውን የጠበቀ ግንኙነት በይበልጥ ለማጠናከር ስለሚያደርገው ጥረት ገለጻ አድርገዋል። የአውሮፓ ህብረት እያደረገ ያለውን ተሳትፎና ገንቢ ሚናም ማድነቃቸውን ሚኒስትሩ ለኢዜአ የላከው መረጃ አመላክቷል። አምባሳደሯ በበኩላቸው የተጀመሩ የጋራ ግቦችን ለማጠናከር ያላቸውን ቁርጠኝነት አረጋግጠዋል። አክለውም ዘላቂ ሰላም ለማምጣት በሚደረገው ጉዞ ቀጣይነት ያለው እንዲሁም የተጠናከረ ትብብር ለማድረግ ፍላጎት እንዳላቸው ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው።